እና ሊላሂ ወና ኢለይሂ ራጂዑን። በእውነት በጣም ያሳዝናል። እንግዲህ በምትመለከቱት መልኩ አንድ ቤት ውስጥ 7 ልጆችን 6 ልጆች እንዲሁም አንድ ባልጋ ህይወታቸው አልፈዋል ማለት ነው። ይህም ምንድን ነው? ሁለተኛ ባገባት ሚስቱ ምክንያት ነው ማለት ነውና በጣም ያሳዝናል። ታሪኩን እስከ መጨረሻው ድረስ አዳምጣችሁ ሁላችሁም ከዚህ ህይወት ልትማሩ ይገባል። የሞቱትን አላህ ይራህማቸው ማለት ነው። እንግዲህ እነዚህ የምትመለከቷቸው የግብጻዊ ዜጋዎች ናቸው። እና ይህ አባት እንግዲህ በምስሉ ላይ የምትመለከቱት አባት እና ውድ ተመልካቾች ይሄ በምስሉ የምትመለከቱት አባት ማለት ነው የ6 ልጆች አባት ነው። ከዛም የልጆቹ እናት ጋር እንግዲህ ለብዙ አመታት እነዚህ ልጆች ተወልደው እስከሚያርጉ ድረስ አብሮ የኖረ ወጣ ባለ ሀገር የሚኖሩ በግብጽ ሀገር ያኔ በግብርና የሚተዳደር አይነት ሰው ነው። እና ልጆቹን እንግዲህ እና ሚስቱን አክብሮ የሚኖር ነበርና አጋጣሚ እዛ ከሚሄድበት ፍራፍሬ ከሚያመርትበት ቦታ አካባቢ ሲሄድ ይችን እንግዲህ ከላይ ልጅ አቅፋ የምትመለከቷት ትንሽ የጣን ቁራጭ ሆነ ሴትዮ እሷን ያያታል። ባያ ቁጥር እንግዲህ ይወዳታልና ከዛ ፍቅር ውስጥ ገብቶ ሲጠይቃት እሷንም አይ እኔም ማግባት ከፈለክ የልጆችን እናት ፍታ ትለዋለች። ከዛ እሱም ፍቅር ይዞት ስለነበር እነዚህን የመሳሰሉ የልጆቹን እናት ይፈታና እሷ ጋር ይሄዳል ማለት ነው፣ ያገባታል። እሷን ካገባ በኋላ እንግዲህ እንደምትመለከቱት ይህ ህጻን ልጅ ተወልዷል ከእሷ ጋር። ከዛም በኋላ እንግዲህ እሷ ጋር እየኖረ እያለ ህይወት ያው እንደጠበቅ ነው ስለማይሆን፣ በዛ ላይ ደግሞ እንግዲህ ልጆቹ ሚስቱም ሲያሳዝኑት በስተመጨረሻ የልጆቹን እናት ይመልሳታል ማለት ነው። ይመልሳትና ከዚችም ከዛም እያለ እየተመላለሰ በሚሄድበት ታይም ላይ ብዙ ጊዜ ፍራፍሬዎችንም ቀለብ አንዳንድ ነገር ይዞላት እሷ እያዘጋጀች ይዞ ይሄዳል ወደ ልጆቹ ማለት ነው። ከዛ ይዞ ሲሄድ ሁልጊዜ እሱ ነው ይዞላቸው የሚሄደውና በዛን ታይም ግን እኔ ይዤላቸው ለሄድ አንተ ዛሬ መሄድ የለብህም ትለዋለች። ከዛ ፍራፍሬም ቄጣ ምናምን ገጋግራ ይዛላቸው ትሄዳለች ማለት ነው። ሰምታችሁት ከሆነ ሰምታችሁታልና ይዛላቸው ስትሄድ ያው እናቲቱ ይቺ የልጆቹ እናት ብዙ ጊዜ ትሸክካለች እና እየሸከከች አጋጣሚ ለልጆቹ ያንን ምግብ ትሰጣቸውና እዚህ 3ቱ ከታይ የምትመለከቷቸው ህጻናቶች ማለት ነው 3 የምትመለከቷቸው ህጻናቶች ወዲያውኑ እንደበሉ ሐኪም ቤት ውስጥ ይገባሉ። ሐኪም ቤት ሄደው ግን መድኃኒት ቢሰጣቸውም ሊድኑ ስላልቻሉ ህይወታቸው ያልፋል ማለት ነው። ከዛ ደግሞ ከላይ ያሉት 3ቱ ደግሞ እንደዚሁ እነሱም ይታመማሉ። እነሱም መትረፍ አልቻሉም። እነሱም ህይወታቸው ያልፋል። እንዲሁም ደግሞ በመቀጠል 7ተኛ አባታቸውም እንደዛው ትንሽ እንደታመመ በዛው ኬዝ ምክንያት እንግዲህ ህይወቱ ያልፋል ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል ዲስኮናችሁ ላይክ፣ ሼር፣ ሰብ እያረጋችሁ ከዚህ ታሪክ ላይ ብዙዎቻችሁ ትማሩበታላችሁ ማለት ነው። በተለይ ሴቶች ማለት ነው። የእውነት ነው የምላችሁ እና ማንም ሰው የዘራው ነው የሚያጭደው። በጣም ያሳዝናል። አንድ ቤት ውስጥ የ7 ህይወት ውስጥ ማለፍ ማለት ነው። እና እንግዲህ አስቡ ወንዶች ባካችሁ ምን ችግር አለው? ከመጀመሪያ ማለት ነው ከመጀመሪያ ከማግባታችሁ በፊት የልጃችሁን እናት በደንብ ረክዙ። ተወዷታላችሁ፣ ታፈቅሯታላችሁ፣ ሁሉ ነገሯን ወዳችኋታል ወይ? በእስልምና ይፈቀዳል የሚለውን ሸሪዓ አይደለም እያያልን ያለ ነው። ነገር ግን ይሄው እንደዚህ አይነት ህይወትም አንደኛ እነዚህ የምታገቧቸው ሴቶች የልጅህን እናት እንደማትወድ ልጆችህን እንደማትወድልህ ህይወትህ እንደሚመሰቃቀል ማሰብ አለብህ። 2 ስለተፈቀደ 2 ማግባት 3 ስለተፈቀደ 3 ማግባት አይደለም። በዛ በመቀጠል ደግሞ እንግዲህ እናንተ የምታስተዳድርበትም ያን ያክል ላይ ኖር ይችላል። ከዛም አልፎ እንዳልኳችሁ እንደዚህ እንኳን የልጆቹና የራሱን ህይወት የሚያጣበት ሁኔታ ነውና ማንንም ሰው በሚስት ሲደረብበት ወይም ደግሞ ሁለተኛ ሚስት ሆናለሁ ብሎ የሚገባው ያንተን ህይወት ሊያበላሽ በስተቀር ማንም ሴት በሷ ሴት እንዲሆንባት የማትፈልገውን በሰው ላይ አታደርግም። ይቺ ሴትዮ ገና አንድ ልጅ ነው የወለደችው። እንደውም ማድረግ የነበረባት የልጆቹ እናት የተደረበይባትን ነበር እንጂ በላይ እንግዲህ እሷ ናት ያው ህይወታቸውን ልታሳጣ እንትን ያለችው። እሷ ራሱ ያው ሸክ ኑሯት ሳልቀመሰችውም ለኔ ታረግብኛለች ብላ ስላሰበኝ ለሷ ስላልቀመሰችው ነው እንጂ እሷም ትሞት ነበር ማለት ነውና በጣም ያሳዝናል። የእውነት ነው የምላችሁና አላህ ሂዳያ ይስጠን ሁላችንንም። እንደዚህ በተንኮልና በመጥፎ ነገር የተሞላ አይምሮ ያለንን ሰው አላህ ቀጥተኛው መንገድ ይምራና። ህይወት አጭር ናት። በእርግጥ እቺ ሴትዮ ያደረገችው ነገር ከአኺራ ሳደርስ በዱንያም ትፈተናለች ማለት ነው እና በጣም ያሳዝናል። አይታችኋል አይደል? አሁን ልጆቹን ብቻ ሳይሆን እሱንም አጥተዋል። ወይ ለሱ አልሆነ ወይ ለዛ ያልሆነ
በጣም ያሳዝናል። እና ትዳር ካለው ሰው ውስጥ ትዳርና ሚስት ያለው ሰው ጋር ገብታችሁ ደስታ እንደማይኖራችሁ ልባችሁ ያውቃል። በቃ ብዙ ነገሮች እንደሚመሰቃቀሉ ልባችሁ እያወቀ ካልተፋታ በእናንተ ምክንያት ሳይሆን ከዛ በፊት ያኔ ሚስቱን ፈተቱ ልጅ እንኳ ቢኖረው ይከብዳል። በአሁኑ ሰዓት እንደው ምንም አይደለም፣ ምንም ነገር ባትግባቡ እንኳ እናንተም እሱም ሆነ ልጅ የሌላችሁ ነጻ ሰው እጥፍ ይሻላል። ለምን ያንን ነጻ ሰው ከሆነ አንደኛ ብትወልዱም የራሳችሁ ልጆች ናችሁ፣ የኔ ያክል ጫና አይፈጠርም። ባትወልዱም ደግሞ ካላስ የሰው ላይ ከሆነ ይኮሃናል፣ ካልተኮሃነ ደግሞ መለየት ትችላላችሁ። ነገር ግን ትዳር አለው ሰው ላይ ጭራሽ ሚስትና ልጆች ካለው ሰው ላይ ሄዳችሁ ገብታችሁ እናንተ ስለራሳችሁ ሰላም ታገኛላችሁ ነው። በቃ ለዚያች ሴት አታስቡ። እናንተ ሴት አይደላችሁም። በእናንተ ላይ አሁን ሌላ ሴት መታ ብትደረባችሁ አፈልጉም። እናንተ እንደውም እናንተ ሄዳችሁ ተደረባችሁ ራሱ ያችን ሴት አወዷትም። አያችሁት አይደል? ስለዚህ እናንተ የምትገቡባት ሴት ምን ያክል ይሰማታል ብላችሁ በማሰብ ትዳር ከሌለው ሰው ጋር ለመጋባት ሞክሩ። የጣፈንታችሁን አላህ እኮ የራሳችን ሰው አዘጋጅቶልናል አይደለ? ስለዚህ እኛ የራሳችን እድል እያሳለፍን የሰውን ትዳሮች መበጥበጥ ማንም ሰው ዘራው ነው የሚሄደው። እና በጣም ታሳዝናለች። እንግዲህ ሴትዮ 7 ላይ ማለት እንግዲህ እንኳን 7 ላይ አንድ ላይ ወልዶ ለማሳደግ ምን ያህል መስዋዕትነት ያስከፍላል፣ ምን ያህል ያደክማል፣ ምን ያህል ታባለው። እቺ ሴትዮ 7 ልጆችን እንግዲህ 6 ልጆችን ወልዳ እስከዚህ እድሜያቸው ድረስ ለፍታ ብዙ መከራና ስቃይ ታባቸዋልና እንዲህ አርጋ እንግዲህ ባሏንም ህይወት ልጆቿንም ቁርጥ አድርጋ ባዶዋን አርጋታለች። እንግዲህ እንደምትመለከቷት ፖሊሶች መጥተው እንትን ብለዋል። እንደምታዩት እንግዲህ ይህን ህጻን ላይ አንከርፍፋ ነው ፍርድ ቤት ለፍርድ ቤት እየዞረች ያለችው ማለት ነውና በጣም ያሳዝናል። ለኛም ሰላም ለማይሰጠና እኛም ሰላማዊ ኑሮ ለማንኖረው እኛ ተደስተን ለማንኖረው ያን ሰው ለኛ ለማይሆን በእኛ ምክንያቱም ሰዎችን እያስለቅሰን አገር ቤተሰቡን ከምናምስ ምን አለ የኛ ያልሆነ ሰው አርፈን ብንተው። ይህ ሰው እንዲክመት ለምንድን ነው የምናበላሸው? ሰው የለፋበትን ለምንድን ነው እንትን የምንለው? ትዳር ማለት ዝም ብሎ አይደለም። ይህ ዝም ብሎ ዛሬ ገብታችሁ ለስሜት የምትወጡት አይደለም። ትዳር ማለት ብዙ መስዋዕት ያስከፍላል። ብዙ ውጣ ወረድ ያለው፣ ብዙ መከፋት፣ ብዙ መደሰት ያለበት፣ ብዙ ትስስር ያለበት ነውና ስለ ትዳር ምንነት ሳይገባችሁ ትዳር ውስጥ የምገቡ ሰዎች አስተውሉ። መጀመሪያ ትዳር ምንድን ነው የሚለውን ነገር አስተውሉ። እንዲሁም ደግሞ በእናንተ እንዲሆን የማፈልጉትን ነገር ሰው ላይ ለማድረግ አትሞክሩ። ማንም ሰው ይዘገያል እንጂ የዘራውን ያይዳል። እቺ ሴትዮ እንግዲህ ተመልከቱ፣ አሁን ላይ የዕጣ ፈንታዋ ምንድን ነው የሚሆነው? አሁን እውነት እነዚህን ልጆችና ባለቤቷን አጥፍታ እሷ ደስታ ሊሰማት ነው? ለምንስ በዚህ ልክ አደረገችው? የሷን አንድ ህጻን ላይ ይዛና ለሷ እሱን ታቃልላለሁ ብላ እንዲያርጋ እንግዲህ በምናምን ነው የገደለቻቸውና አላህ ይስቶር። በስ አላህ ይጠብቀን ከእንደዚህ አይነት ነገር። ለማንኛውም ቻናሌ ላይክ ሰብ እያደረጋችሁ ቪዲዮውን ሼር እያደረጋችሁ ሌሎችም የሚጠቀሙበት ጥንቃቄ አድርጉ።